ላሳያት ፈልጌ ነው የሆኑ መጽሐፎች ላሳይሽና ከዛ ምን ያህል ክርስትና ያለበትን ስቴት ነው ማሳይሽ። The first book I'm showing you ሁሉም የአንድ ሰው መጽሐፎች ናቸው። well known scholar ነው. He was a Christian. Bart ይባላል። መጀመሪያው መጽሐፉ Misquoting Jesus ነው. This is historical event about the story who changed the Bible and why. ማን ነው ባይብልን የቀየረው እና ለምንድን ነው የቀየሩት? ስለ ኮፒ ለዘመናት የባይብሎች እንዴት ነበር ኮፒ የሚደረጉና እነዛ ኮፒ የሚያደርጉ አካላት ኮፒ ማድረግ ራሱ መጻፍ አይችሉም ነበር። ያዩትን ነገር መጻፍና ሲፈልጉ ይጨምሩ ሲፈልጉ ይቀንሱ እንደነበር እዚሁ መጽሐፍ ላይ ጳውሎስ መጽሐፍን ማንበብ እንደማይችል ማስረጃ አለን እኛ። ከዛው ከባይብል እንሄዳለን ገላትያ 6:11 ላይ። ሁለተኛው lost scriptures ይሄ የሚያወራው ብዙ የተጻፉ ወንጌሎች ግን አዲስ ኪዳን ውስጥ ያልገቡ እንደምታየው ከ40 በላይ ወንጌሎች ነበሩ። አራቱ ብቻ ናቸው የገቡት። አራቱ የገቡበት ምክንያት አለ because they are lies. ላሳይሽ ነው ሊስት gospel of Nazareth, the gospel of Ebionites እንዲጠፉ የተደረጉ እውነተኛ ክርስቲያኖች ነበሩ። the gospel according to the Hebrews, the gospel according to the Egyptians, the Coptic gospel of Thomas, the unknown gospels, the gospel of Peter, the gospel of Mary, the gospel of Philip, the gospel of truth, the gospel of Savior, the infancy gospel of Thomas, the proto gospel of James, the epistle of the apostles እያለ ይቀጥላል። ከዛ ዲፕ ነው እሱን እንጨርሳለን። ከዛ አንዴ bear with me ሌላኛው how Jesus became God. እዚህ መጽሐፍ ውስጥ ምንድነው የምታየው? ኢየሱስ ብቻ አይደለም በምድር ላይ የመጀመሪያው ሰው ሚራክል የሰራ ወይም በሚራክል የተወለደ according to the Greeks because ግሪኮች ስለሆኑ አዲስ ኪዳን የሰጧችሁ ከግሪክ ቲዮሎጂ ጋር እነሱ ከሚያምኑት እምነቶች ጋር የሰው ልጅ ዲቫይን መሆን ይችላል ከሚለው አስተሳሰብ ጋር የሚያገናኝ ነገር እዚህ ውስጥ አንድ ሰው አለ አፖሎስ የሚባል እሱ ሰው by the way የሱ ፎሎወሮች እና የኢየሱስ ፎሎወሮች ውድድር ውስጥ ኮምፒቲሽን ውስጥ ነበሩ ማን ነው የእውነተኛ ጋድ በሚለው ማለት ነው። ስለዚህ my question to ለክርስቲያኖች ምንድነው ለምንድነው ኢየሱስን ብቻ የምታመልኩት? እንደ ኢየሱስ እኮ ብዙ ሰዎች ዲቫይን ናቸው። the son of god የተባሉ ብዙ ሰዎች አሉ በግሪኮች ማለት ነው። መጽሐፉን ደግሞ ግሪኮች ስለሰጧችሁ የነሱት አስተምሮት በትክክል እዛ ውስጥ አለ። የመጨረሻው Jesus interrupted the hidden contradictions in the Bible. By the way ምንም ሂድን የለውም የባይብል ኮንትራዲክሽን ዓለም ያወቀው ፀሐይ የሞቀው ነው። እዚህ ጋር ገልጬ ብቻ ማኑስክሪፕቶች ላይ ያልነበሩ የተጨመሩ ቨርሶችን ላሳይሽ ይችላል። ያዣቸውና ስለነሱ ቨርሶች ሪሰርች አድርጌም ልንገርሽ የተጨመሩ እናንተ ማታቋቸው ቨርሶች ማለት ነው። ልንገርሽ እሺ ዛ ዙሁር መስገድ አለብኝ ውጪ ስለነበር ታውቃል ሰጥተሽ እሺ አንዴ ላውጣልሽ። ኦኬ famous ነው እሺ አንዴ ኦኬ እንደምታዩ ነው top 10 verses that እሺ top 10 verses that were not originally in the New Testament 10 ቨርሶች ኒው ቴስትመንት ውስጥ ያልነበሩ ፎቶ አንሺው ስክሪንሾት አድርጊው። አንደኛ ጆን 5-7 ጆን 8-7 ጆን 8-11 ሉቃስ 22-44 ሉቃስ 22-20 ማርቆስ 16-17 ማርቆስ 16-17 by the way ይሄ ሰው ግሪክኛም ሂብሩም ይችላል ያሉትን ኦኬ ያሉ ማኑስክሪፕቶች የሚባሉ ማኑስክሪፕቶች በጠቅላላ እጁ ላይ ኦኬ እሺ አይሰማም እንዴ ጋይስ ካናን ተከታተሉ አቆረኩሽሻ እኔ ደግሞ በፀሐይ ቅጥል ብዬ ነው የገባሁት ቤት እና ኢነርጂ ሌላ ሌቭል ላይ ነው ስጮህ ይቅርታ እሺ ካሊድን ፎሎ አድርጉት እሺ ቁርአን የሚያስቀራኝ እሱ ነው ኦኬ ጆን 5:4 ሉክ 24:12 ሉክ 24:51 ይሄ ለአቤት ነው የሚባለው በአማርኛ ለአቤት ያህል ነው ማለት በቃ እንዳይደብራችሁ ብለን ነው እንጂ ብዙ ነገር እናመጣለን ለአብነት ያህል ነው። ሌላም ብዙ ማስረጃዎች አሉ ግን በዚህ ይሄንን ዳይጀስት እያደረግን ብናየው ይሻላል ብለን ነው። by the way አንድ ነገር ላሳያችሁ ትናንት የሚገርም ነገር ኦኬ
ቆይ ቤት ኢንትሮ ላይ ስቲክ እናርክ ምንድነው ይሄ ፕሮፌሲው በቃ I have to pray እኔ ደግሞ በቃ እናንተ የሆነ ፕሮፌሲ ላሳያት ነው እንትን ከእንትና ጋር ይገናኛል ምንድነው ከነብዩ ሰለላሁ ዐለይሂ ወሰለም ጋር ነው የሚገናኘው እሳቸውን ስለሳቸው ቃል በቃል እንደዚህ ስማቸውን አይጠቅስም ግን እንዴት ኪንግደም ኦፍ ጋድን እንትን እንደሚሉ ማለት ነው ከኪንግደም ኦፍ ጋድ ጋር ነው የተያያዘ ነገር ነው ብቻ ሰው እንዴት መሰለሽ ማቴዎስ ስንት ላይ መሰለሽ ቤቲ መክፈት ያለሽ እንዳሆኑ ከተመቸሽ እየከፈተን ብናሳይ አሪፍ ነበር ኦኬ ሳሪ አለሽ አንቺ አኔ አንቀጽ ክርስቶስና ከዛ በኋላ ቼክ ታርቂያቸዋለሽ እሺ ማቴዎስ 3 እንከፈችውማ አንዴ ነው ባይብሉ ስልኬ ላይ ገባውበት ላይ ያለኝ አንተ አንቀጹን ንገረኝ እኔ ከዚህ ስወጣ ብዙ ቼክ ማድረግ ነገር ስላለኝ ያኔ ቼክ አደርጋለሁ አንድ ላይ ኦኬ ማቴዎስ 3 ከማቴዎስ 3 ከ7 እስከ 10 ባለው ላይ እናንበበው መጀመሪያ እንትና ማለት ነው መጥምቁ ዮሐንስ ለአይሁዶቹ ማስጠንቀቂያ የሚሰጥበት አለ ዳሩ ግን ከፈሪሳውያንና ከሰዱቃውያን ብዙ ወደ ጥምቀት ሲመጡ ባየ ጊዜ እንዲህ አላቸው እናንተ የእፉኝት ልጆች ከሚመጣው ቁጣ እንድትሸሹ ማን አመለከታችሁ ከዛ በኋላ እንግዲህ ለንስሐ የሚገባ ፍሬ አድርጉ 9ኛው ላይ በልባችሁ አብርሃም አባት አለን እንደምትሉ አይምሰላችሁ እላችኋለሁና ከነዚህ ድንጋዮች ለአብርሃም ልጆች ሊያስነሳለት እግዚአብሔር ይችላል ይላል ኦኬ ይሄኛውን ማስጠንቀቂያ ነው ጆን ዘ ባፕቲስት ለአይሁዶቹ ለፈሪሳውያን ለሰዱቃውያን ያስጠነቀቃቸው ነው እንትን አድርጉን እያላቸው ያለው ተውበት አድርጉ ንስሐ ግቡ እያላቸው ነው እና ደግሞ አብርሃም እንደ አባታችን አለን ብላችሁ በራሳችሁ አትተማመኑ ምክንያቱም አብርሃም ከናንተ ውጭ ሌላ ልጆች አሉትና ከዚች ድንጋይ ሊያስነሳ ይችላል የአብርሃምን ሌሎች ልጆችን ሊያስነሳ ይችላል ይላል አንድ ከዛ በኋላ ደግሞ ይሄ ዋርኒንግ በምን ያልቃል በሪፕሌስመንት ያልቃል ማለት ነው መጀመሪያ ዋርኒንጉ ላይ ያለው ምንድነው አብርሃም እንደ አባት አለን ብላችሁ አትተማመኑ አምላክ ሪፕሌስ ሊያደርጋችሁ ይችላል ኪንግደማችሁን ሊቀባችሁ ይችላል ያላቸው ነበር ጆን ዘ ባፕቲስት ወይ ደግሞ መጥምቁ ዮሐንስ ከዛ በኋላ ደግሞ ማቴዎስ 21:18 ላይ እንሂድ ማቴዎስ ስንት ማቴዎስ 21 ከዛ 18 ላይ እንሂድ 21 ከዛ ምን ይላል ማቴዎስ 21:18 ከ18 እስከ 22 ነው ከዛ በማለዳም ወደ ከተማ ሲመለስ ተራበ ይላል ከዛ በፊት ያለው ነገር ቆይ ለምበው ትቷቸው ከከተማ ወደ ቢታንያ ወጣ በዚያም አደረ በማለዳም ወደ ከተማ ሲመለስ ተራበ ይላል ስለ ኢየሱስ ነው እየተናገረ ያለው ኦኬ ከዛ በመንገድም አጠገብ በለስ አይቶ ወደ እርሷ መጣ ከቅጠልም ብቻ በቀር ምንም አላገኘባትም ከዛ ምን ይላታል ለዘላለሙ ፍሬ አይገኝብሽ አላት በለሲቱም ያን ጊዜውን ደረቀች ይላል እንቀጥል ደቀ መዛሙርቱም ይህን አይተው በለሲቱ ያን ጊዜውን እንዴት ደረቀች ብለው ተደነቁ ከዛ ኢየሱስም መልሶ እውነት እላችኋለሁ እምነት ቢኖራችሁ ብትጠራጠሩ በበለሲቱ እንደሆነባት ብቻ አታደርጉም ነገር ግን ይህ ተራራ እንኳን ተነቅለህ ወደ ባህር ተወርወር ብትሉ ይሆናል እምነት ብቻ ይኖራችሁ ብትጠራጠሩ ይላችኋል ኦኬ ሶ አሁን ይሄ ከዚህ ምን ረዳው ምንድነው ኢየሱስ እየታወቀ ነበር በመንገድ ዳር ላይ በለሲቷን አያት ከዛ በኋላ አጠገቧ ሲመጣ ምንም ቅጠል ብቻ ነው የነበራት እንጂ ፍሬ አልነበራትም ከዛ ኢየሱስ ይረግማታል አሁን ብዙ ጊዜ እኛ ሙስሊሞች ኢየሱስ አያውቅም እንትን እንዳለበት ፍሬ ትኖረው አትኖረው አታውቅም ነገር እንላለን ግን ይሄ ስለ ነብዩ ሰለላሁ ዐለይሂ ወሰለም እንዴት እየተነበየ እንደሆነ አሳያችኋለሁ በለስ የሚባለው ጊዜ ብዙ ጊዜ ሪሌት የሚደረገው ከምን ጋር ነው ከፊግ ትሪ ወይ ደግሞ ፊግ ትሪ የሚባለው ነገር ከአይሁዶች ጋር ነው ሪሌት የሚደረገው
ቅድም ያልነው ቲን ማለት ነው። ወቲኒ እኮ ናት እሷ። ወቲኒ ናት እኮ ፊግ ትሪ ያ እና ፊግ ትሪውን አያት። አጠገቧ ሲመጣ ምንም አይነት ፍሬ አልነበራትም። ከዛ በኋላ ፍሬ ስላላፈራችም ረገማት። ከዛ በኋላ ይሄ ፕሮፌቲክ ሳይን አክት ይባላል። ባይ ዘ ወይ ወደፊት የሚከሰተውን ክስተት አንድ ነብይ በምን ይገልጸዋል? በምሳሌ ይገልጸዋል። ኦኬ እና ይሄንን ረገማት። ስለዚህ ሪፕሌስ ተደረጉ ማለት ነው። ሰዎች ፍሬ አፍሩ፣ ንስሐ ግቡ፣ ፍሬያችሁን አሳዩ ይተባሉ ነበር። ንስሐ ካልገባችሁ አምላክ ሪፕሌስ ያደርጋችኋል ተብሎ ቃል ተገብቶላቸው ነበር። ከዛ በኋላ ግን ማቴዎስ the parable of the tenant ላይ የእንትን ማለት ነው የወይን ባለቤት እንትን ላይ ምሳሌ ላይ አምላክ እንትና ኢየሱስ ምሳሌ ይናገራል። the parable of the tenant ስንት ላይ ነበር ቤቲ? 21 ላይ ነው አይደል? ምኑ የቱ ጋር ብሎ ልጁን ላከባቸው። ያ አገኘሁት ሰው ምን ይላቸዋል መሰለሽ? ኦኬ አጋደሉት። ከዛ እንግዲህ ኦኬ and then ምን ይላቸዋል? the parable of the tenant የሚባለው ይሄ የወይን ጠጅ ምናምን ይላልና ከዛ ኢየሱስ ምን ይላቸዋል መሰለሽ ለአይሁዶቹ? እነሱም ይሄንን ሲላቸው ገባቸው ይላል። ለመግደልም ፈለጉት ግን አልገደሉትም። ምክንያቱም ሰዎች ፕሮፊት መሆኑን ስለሚያውቁ ማለት ነው። ካይታለ እዛው 21 ማቴዎስ 21 ላይ ከስም ጀምረሽ መሰለሽ ምን ታነቢው? ኦኬ እንግዲህ የሆነ አትክልት በጌታ ምን ያደርጋቸዋል? ይቀጣቸዋል። ኢየሱስም እንዲህ አላቸው፣ ግንበኞች የናቁት ድንጋይ እርሱ የማዕዘን ራስ ሆነ፣ ይህም ከጌታ ዘንድ ሆነ፣ ለዓይኖቻችሁም ድንቅ ሆነ የሚለውን ከቶ በመጽሐፍ አላነበባችሁም ይላቸዋል ኢየሱስ ማለት ነው። ስለዚህ እላችኋለሁ የእግዚአብሔር መንግስት ከናንተ ትወሰዳለች፣ ፍሬዋንም ለሚያደርግ ህዝብ ትሰጣለች ይላቸዋል። 43 ላይ ማቴዎስ 21 43 ላይ። ስለዚህ ምንድነው የተከሰተው? አይሁዶቹ መጥምቁ ዮሐንስ ማስጠንቀቂያ ሰጣቸው። ንስሐ ግቡ፣ ፍሬን አፍሩ አላቸው። አላፈሩም። እሱን ነቢያቶችን መግደል ጀመሩ። ኢየሱስንም ሊገሉት ፈለጉ። በእኛ ፓራዳይም እሱ ወደ ላይ አላህ ሱብሓነሁ ወተዓላ እንዲያደርግ አደረገ። እናንተ ደግሞ ተገለዋል። ከዛ በኋላ ኢየሱስ ደግሞ ቅድም ባልነው መሰረት ፍሬ እንደማያፈሩ ስላወቃቸው ኢየሱስ ረገማቸው። ከዛ በኋላ ፍሬ ማፍራት አቆሙ ማለት ነው። ደረቀች ይላል እዛ ጋር። ፍሬ ማፍራት ካቆመች መጥምቁ ዮሐንስ በተናገረው መሰረት ምንድነው የሚለው? ፍሬዋን ለሚያፈሩ ህዝብ ትሰጣለች አይደል? ከአብርሃም ሌሎች ልጆች ይሰጣሉ አይደል የሚለው። የአብርሃም ልጆች ማን ናቸው ብለን ስናይ ይሄን ደግሞ አብርሃም 3 ልጆች ናቸው አይደል ያሉት ጋይስ። ከቄጡራ የወለዳቸው ልጆች አሉ፣ ከሳራ የወለዳቸው ልጆች አሉ እና ደግሞ ከሳራ ማነው ከሐጀራ የወለዳቸው ልጆች አሉ። እስማኤላዊት አሉ፣ እስራኤላዊ አሉ፣ ደግሞ ቄጦራ የሚባሉ ደግሞ አሉ። ግን ይሄንን ፉልፊል የሚያደርጉት ማናቸው ካልን በዳንኤል 2 እና በዳንኤል 7 ፕሮፌሲ አማካኝነት ይሄንን ፕሮፌሲ ሙሉ ለሙሉ አሟልተው የሚያገኙት ማናቸው? ሙስሊሞች ናቸው። ምክንያቱም ኪንግደም ኦፍ ጋድን ከሮማውያንን ገለው የሮማን ኪንግደም የሮም መንግስት ጨርሰው ሙሉ ለሙሉ የሚቋጩት ሙስሊሞች ናቸው። ሙስሊሞቹ ደግሞ አረብ ናቸው። ኦኬ ለዛ እነሱ ናቸው ይሄንን እንትን ፉልፊል የሚያደርጉት። በዛ ምክንያት ኢሳ አለይሂ ሰላም ኪንግደም ኦፍ ጋድን ደግሞ የሚመራ ግለሰብ አለ፣ ሰን ኦፍ ማን የሚባል የሰው ልጅ የተባለ አለ። ኦኬ ሱብሃንአላህ። እና ይሄኛው አንድ ተአምር ነው። እሺ ሳሪ ይሄንንም ያዡ። እሺ እንዳለ ጽፌዋለሁ ወንድሜ፣ አመሰግናለሁ። ግን እስካሁን የነገራችሁኝ አሁን ሱራዎች አሉ። እነሱን አይቼ ካልገባኝ ተመልሼ ያጥቼ ጠይቃለሁ። በጣም ብዙ ነው ግን ቼክ አደርጋቸዋለሁ። አመሰግናለሁ። በጣም በጥሩ ሁኔታ ያስተናገድከኝ አመሰግናለሁ ወንድሜ። ሌላ ግን አንድ ነገር ንገረኝ። እና ካንን ንገራት። የኛ ቡክ ፕሪዘርቬሽን ሜቶዶሎጂያችን ከመጀመሪያውም ጀምሮ ሜሞራይዜሽን እንደነበረ እሱን ፕሮሰስ ትንሽ ንገራት። የሆነ እንትን እንዳይሆንባት ብዬ እኮ ነው። በጣም ብዙ ነገር ነው የጻፈችውና ስለ ፕሪዘርቬሽኑ ጥያቄ ይሄ የሚጻፍ እኮ ይሄ እኮ ጀነራል ኖሌጅ ነው። ስለ ኢስላም አንድ ሰው ማወቅ ከሚገባው ነገሩ በቃ ግዴታ ነው።
ያስ ኦኬ ችግር የለውም። ሳሪ እንዴት መሰለሽ ቁርአን ለምሳሌ በሁለት መልኩ ነው በእኛ እጅ የደረሰው። አንደኛ ኦራሊ አለ፣ ሁለተኛ ደግሞ በእጅ በሆነ ነገር ላይ ሰፍሮ እኛ ጋር ደርሷል። ኦራሊ ሙተዋቲር በሆነ መልኩ አሁን ለምሳሌ አንድ ጓደኛ አለኝ። አሁን እሱ ምን አለው መሰለሽ ሰነድ አለው ወደ ማን የሚያደርሰው ወደ ነብዩ ሰለላሁ ዐለይሂ ወሰለም የሚያደርሰው ሰነድ አለ። የኔ ጓደኛ አለ። የኔ ጓደኛ ከሆነ ሰው የተማረው ያ ሰው ደግሞ ከሆነ ከሱ በፊት ካለ ሰው ተምሯል። እንደዛ እያለ ወደ ሰሃቦች ይላል። ከአንዱ ሰሃባ ወደ ነብዩ ሰለላሁ ዐለይሂ ወሰለም ይሄዳል። ከዛ ሰሃባ ደግሞ ወደ ጅብሪል ይሄዳል። ከጅብሪል ደግሞ ወደ አላህ ይሄዳል ማለት ነው። ስለዚህ ከአንድ ሰው ተነስቶ ወደ አላህ የሚሄድ ሰነድ አለን ሁላችንም፣ ሙተዋቲር የሆነ ሰነድ ማለት ነው። አክሮስ ማኒ ጂኦግራፊካል ኤሪያ ኦኬ ይሄን ነገር እናገኘዋለን። ስለዚህ ቁርአን ሜንሊ ሲተላለፍ የነበረው ኦራሊ ነው። እሺ ኦራሊ ነው። ኦራሊ ማለት በቃል ደረጃ ሲተላለፍ የነበረ ነገር ነው። ከዛ ውጪ ደግሞ አንዴ ከዚህ በኋላ ስለማልኖር ነው ለአንድ 20 ደቂቃ ኻሊድ ከዚህ ውስጥ ከምንገኝ ሰዎች ሙሉ 604 ፔጅ 114 ቻፕተር ሐፊዝ ወይም ሜሞራይዝ ያደረገ ሰው ስለሆነ እሱም የሆነ ነገር ንግግር ይናገር። ቁርአን አላህ ገር አድርጌዋለሁ ብሎ ነግሮናል። we believe and do you know how many hafizes are in the world? over 150 million ሐፊዝ አለ። you can check it ገብታችሁ ጉግል ላይ እና ኻሊድ የሚናገር ከያነን በቃ ጨርሻለሁ፣ እመጣለሁ ትንሽ ቆይቼ። ካሊዳው መድረክ ያንተ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም። እንዴት ናችሁ? በመጀመሪያ አልሐምዱሊላህ ረቢል ዓለሚን። እናንተ በደንብ ኤክስፕሌን አድርጋችኋል። በቁርአን ዙሪያ እኔ ቁርአን በቀራ ይሻለኛል። የተወሰነ አጭር ቨርሶችን ልቀራላችሁ። የበለጠ እናንተ ስለተናገራችሁ ብዙ እንት ላይ አያስፈልግም። አልሐምዱሊላህ ቁርአን ለሚያስተነትኑ ገር አድርገናል ብሏል አላህ። በጣም የሚያጅበኝ ነገር ሰዋ የሆነ ሐሳብ የለውም ቁርአን ከአምላካችን አላህ ሱብሓነሁ ወተዓላ ቀጥታ መሆኑ እንዲሁም በነቢያችን ሰለላሁ ዐለይሂ ወሰለም ከ1447 ዓመተ ሂጅራ በፊት ወርዶ እስካሁን ድረስ ተጠብቆ ያለ ምንም አይነት የሰዋዊ የሆነ ሐሳቦች የሌሉበት የአምላካችን ቃል ነውና የተወሰነ ብጋብዝሽ ደስ ይለኛል ወገናችንም እናንተም። እና ቁርአንን በመንቀራ ሰዓት በእያንዳንዱ ፊደል አጅር እናገኛለን። በመንሰማበትም ሰዓት በእያንዳንዱ ፊደል አጅር እናገኛለን። ይሄ ከተአምራቶቹ ነው። ብዙ ተአምራቶች አሉ። አሁንም እየተቀራ ነው፣ ድሮም እየተቀራ ነው፣ ለወደፊቱም የሚቀራ ነው። ኢንሻአላህ የተወሰነ ቁርአን አንቀጽ እንትን ልበላችሁና እናንተ በደንብ ታስረዳታላችሁ። ኦኬ ሻኺ ከራና ከዛ አንድ የመጨረሻ መልእክት ብያት ከዛ እንሸኛታለን። ቆይ مرحبا. أعوذ بالله من الشيطان الرجيم. قل لو كان معه آلهة كما يقولون إذا لابتغوا إلى ذي العرش سبيلا سبحانه وتعالى عما يقولون علوا كبيرا تسبح له السماوات السبع والأرض ومن فيهن وإن من شيء إلا يسبح بحمده ولكن لا تفقهون تسبيحهم إنه كان حليما غفورا وإذا قرأت القرآن جعلنا بينك وبين الذين لا يؤمنون بالآخرة حجابا مستورا وجعلنا على قلوبهم أكنة أن يفقهوه وفي آذانهم وقرا وإذا ذكرت ربك في القرآن وحده ولوا على أدبارهم نفورا نحن أعلم بما يستمعون به إذ
يستمعون إليك وإذ هم نجوى إذ يقول الظالمون إن تتبعون إلا رجلا مسحورا انظر كيف ضربوا لك الأمثال فضلوا فلا يستطيعون سبيلا وقالوا أإذا كنا عظاما ورفاتا أإنا لمبعوثون خلقا جديدا. جزاكم الله خير. ያው ስለ ቁርአን ነው የሚያወራው ማስተንተን ከፈለጋችሁ ማለት ነው። ታጅነታላ የተቀራው ከሱራ 10 ስንት ነው? 16 ነው። ሱረቱል ካፍ ሱረቱል ኢስራ ነው። ሱረቱል ኢስራ ሱራ 17 ከስንት ጀምሮ መሰለሽ የቀራው? ከትርጉሙን ለማየት ከፈለግሽ ማለት ነው ከ17 ሱራ 17 እሺ ሱራ 17 ከ32 ነው ጀምሮ ማለት ነው። አሁን ወንድም እየቀራው ስለ ቁርአን ነው የሚናገረው። ቁርአን እንደዚህ ነው ምናምን የሚለው። እሺ አንድ የመጨረሻ ጥያቄ ልጠይቅህና ቀጣይ እነዛን ቼክ አድርጊ። ምናልባት ጥያቄ የሚኖረኝ ከሆነ ተመልሼ እመጣለሁ። የመጨረሻ ጥያቄ አሁን ባለፈው ማን ቤት ነው እንትና ጋር እና ኢምራን ጋር ይመስለኛል ስማር እነዛ ከቁርአን በፊት የነበሩ 3 መጽሐፎች አሉ አይደለ? ተውራት፣ ዘቡር ብቻ አንዱ ጠፍቶብኛል። 3 መጽሐፎች እንደነበሩ ነግረው ዘቡር፣ ኢንጂላ እነዛ መጽሐፎች ሲበረዙ ነው አለ። አራትም አለ። ለምሳሌ ነብዩላህ ኢብራሂም አለይሂ ሰላም ሱሐፊ ሙሳ የሚባል መጽሐፍ ነበራቸው። አክቹሊ አይሮኒክሊ መጽሐፉ ኮንተንቱን እናውቀዋለን። ለምሳሌ የተወሰነ ኮንተንቱ በውስጡ ያለው ነገር አላህ ሱብሓነሁ ወተዓላ ቁርአን ላይ ሱሑፍ ኢብራሂም በሚለው መጽሐፍ ውስጥ እንደዚህ የሚባል ትምህርት አለ ብሎ ነግሮናል። አንደኛው ትምህርት ማንም ነፍስ የማንም ነፍስ ኃጢአት አትሸከምም ነው። ሱረቱ ነጅም ላይ አለ ሙሉ አወለም ዩነበእ ቢማ ፊ ሱሑፊ ሙሳ ወኢብራሂም الذي ወፈይና አላ ተዚሩ ዋዚረቱን ዊዝረ ኡኽራ አንድ ነፍስ የሌላ ነፍስ ወንጀል አትሸከምም። ወአን ለይሰ ሊልኢንሳኒ ኢላ ማ ሰዓ የሰው ልጅ ከለፈው ውጭ ሌላ ነገር አያገኝም ምናምን ነው አይደል? አማርኛውን በሸር ማድረግ አልፈለግም ግን ታገኘዋለሽ ሱረቱ ነጅም ላይ ማለት ነው። ሱረቱ ነጅም ማለት 50 ቤት ነው አይደል? አዎ ሱረቱ ነጅም አይ ቲንክ 52 መሰለኝ እንደዛ ነው። 51 ረህማን ነው አይደለም? ቆስቱ 54 ባይ ዘ ዌይ እሱ ጋር ያለውን ሲንክሮናይዜሽን ብነግርሽ ትደመሚያለሽ። ቁርአን ሪንግ ስትራክቸር የሚባል ነገር አለው። ሪንግ ስትራክቸር ማለት ዝም ብሎ መጽሐፍ አይደለም። እያንዳንዷ ፖይንት ላንቺ ሐሳቡ ሚክስ ያደረገ ምናምን ይመስልሻል፣ ግን ቁጭ ብሎ ላጠናው ሰው ስትራክቸሩን ያየዋል። ለምን በይኝ አሁን እሱ በአማርኛ ማየታችን አሁን ያልንሽ ሱረቱል ነጅም ሲጨርስ እንትን ብሎ ነው የሚጨርሰው። ቆይ ነጅም ብለን ቆይ እንዴ ኦኬ ለባላይ ቆይ እኔ ገርም በአማርኛ ተአምሩን ሲቆይ የሆነ ለምሳሌ አሁን እኛ ኢትዮጵያ ውስጥ አንዴ ሱረቱል ያኛው ሱረቱል ጡር ቅድም ያለሽ ጡር ተራራው ወይም ፕሌሱ ሙሳ የነበረበት እሱ ሱራ ሲጨርስ የሚጨርሰው ወሚነ ሌይሊ ፈሰቢሑ ወኢድባረ ኑጁም ብሎ ይጨርስና ቀጣዩ ሱራ ወነጅሚ ኢዛ እኔ ራሴ አላውቅም ነበር ይሄንን ወላ አላውቅም ነበር። ሱብሃንአላህ አላስተዋልኩትም። ومن الليل فسبح وإدبار النجوم لك نشاء سبحان الله እና አሁን ለምሳሌ ቆይ የቁርአን ተአምር እዚህ ላላችሁ 92 ሰዎች በተወሰነ መልኩ ከተረዳችሁኝ ብዬ ሲሆነ ለምሳሌ አንድ ንጉስ አለ እንበልሽ። ንጉሱ በጊዜ ሂደት ይናገራል። ለምሳሌ ዛሬ ይተናገራል፣ ከዛሬ አንድ ወር በኋላ ይናገራል፣ ወይ ከዛሬ የሆነ ነገር በኋላ አመት ምናምን ነገር ሊናገር ይችላል ንግግሩን።
ያን ንግግር ለምሳሌ የሱ ንግግር ትእዛዝ ሊሆን ይችላል። እንደዚህ አርግ ከዛ እንደዚህ አታርጉ እንደውም እንደዚህ እከሌ የሚባልን ሰው ያታቆም እንደዚህ አርገው እንደዚህ አደረኩት ምናምን ብሎ ይናገራል። ኦኬ ከዛ ለምሳሌ አንድ ናሬት የሚያደርግ ሰው አለ እዚህ ጦርነት ላይ እንደዚህ ሆነን ሳለን አምላካችን እንደዚህ ብሎ ነገረን ብሎ ይናገራል። ከዛ አምላካቸው የነገረው ነገር በቃ ለምሳሌ ኮቴሽን ውስጥ ይደረጋል። ቁርአን ብሎ ማለት ባይብል ማለት እንደዛ ነው። እሺ ለምሳሌ አንድ ንጉስ ታሪክ አለ የዛ ንጉስ ታሪክ ከነክስተቱ ይጻፋል። ከዛ እሱ ያለው ነገር ኮቴሽን ውስጥ ይደረግና ይቀጥላል። ቁርአን ግን እንዴት ነው የሚያደርገው ጋይስ? ኮቴሽን ውስጥ ያሉት ንግግሮች ብቻ ያወጣን የአምላክን ንግግር ማለት ነው። ከዛ የሆነ መጽሐፍ ላይ አዲስ የሚባል አዲስ የሆነ ጽሁፍ ላይ እናሰፋለን። ለምሳሌ ከዛሬ 1 ወር በፊት የተናገረውን ከዛሬ 1 አመት በፊት የተናገረውን ሁሉንም እንዳለ ያመጣን አጠገብ ለአጠገብ እናስቀምጣቸዋለን። አንዱን ካንዱ ቀጥሎ እናስቀምጣለን። እነዚያ ያስቀምጥናቸው ደግሞ ምንድናቸው? ዜማ አላቸው። ኮንቴክስቱን ማች ያደርጋል። ከዛ ደግሞ ለተከሰተው ክስተት ምላሽ ይሰጣል። ለብቻው ስናነበው የራሱ ሴንስ ይሰጣናል። ገባሻል? ከራስሽ ጋር ሪሌት ታደርጋለሽ። ይሄን በዚህ ምክንያት ነው የመካ ሙሽሪኮች ተአምር የሆነባቸው። እንዴት ነው አንድ መጽሐፍ ይሄን ሁላ ነገር ሊያደርግ የሚችለው? በተመሳሳይ ሰዓት ነው። ገባሽ አይደል? በተወሰነ መልኩ ነው ይሄን ይገለጽኩልሽ። ቱል ቀመርን ያው ቀመር የሚለው ሳሪ ከቋፍ ከሚም ከሮ ከ3 ፊደሎች ቀመር። ኦኬ ሙሉ ሱራው በራ ነው የሚጨርሰው ታውቃለህ? ሙሉ ሱራው ባይ ዘ ወይ ይሄ እያንዳንዱ ሱራ ላይ ወይ በስኩን ይጨርሳል ወይ በሃ ይጨርሳል። ሱረቱል ቀመርን ላሳይሽ። ሱብሃንአላህ ሚራክሉ። ይሄ ሚራክል ግን ዝም ብለሽ ማየት አይደለም። በጣም you need to give it time። ቀመር አይሹ this is qaf and mim and ra ያ ቀመር ሙስተሚር ቆይማ አንዴ ሳሪ ቤት እያሳየች ያለው ነገር ምን ታውቂያለሽ? ቤቲ ሳሪ ያጆሽ እንዳትቀየሪ የቁርአን ጸሐፊ ማለት ነው። ምን ላይ ፎከስ እያደረገ ነው መሰለሽ? በተመሳሳይ ሰዓት የተከሰተውን ነገር አድረስ እያደረገ ነው። ፊደሎቹን ሲጨርስ ደግሞ በዛው ልክ ቤቱን በአር እየጨረሰው ነው፣ በራ እየጨረሰው ነው። ገብቶሻል? ወዝኑን የዜማውን እየጠበቀው የተለየ ትርጉም አለው ነው አልገባኝ። ሱራው ራሱ ስሙ ቀመር ማለት ጨረቃ ማለት ነው። ቀመር የሚለው ኢንዲንጉ የቃሉ ኢንድ ራ ነው። ሙሉ ሱራው በራ ነው የሚያልቀው። ኦኬ አጋችሁ። እሺ ሱረቱል መርየምን ካየው እሺ ቀጥል። ገብቶሻል ሳሪ? የቁርአን ጸሐፊ ምን እያደረገ ነው መሰለሽ? የሆነ ክስተት አለ፣ የሆነን መልእክት ለማሳለፍ እየፈለገ ነው። ያ መልእክት ለተጠየቀው ጥያቄ ሊሆን ይችላል ምላሽ የሆነ ያለው ምናምን ነገር ኦኬ፣ ወይ ደግሞ የሆነ ትዕዛዝ እያስተላለፈ ሊሆን ይችላል። ለዚህ ነገር ምላሽ ሲሰጥ በተመሳሳይ ሰዓት ስለ ዜማው ይጨነቃል ምንሽ። ምክንያቱም ቁርአን ምንድነው? ቁርአን የሚለው ቃል ራሱ እኮ የሚነበብ ቲላዋ የሚደረግ ማለት ነው። የሚነበብ ኦኬ። አላህ Subhanahu Wa Ta'ala ቁርአንን ጋር አድርጌዋለሁ ብሎ ይናገራል። ሌላ ቦታ ላይ ለመሸምደድ ጋር አድርጌዋለሁ። ማን ነው የሚሸምደው? ማን ነው ይሄን ቁርአን የሚሐፍዘው እያለ ይናገራል። ስለዚህ አላህ በተመሳሳይ ሰዓት ለኛም እያመቻቸ ነው። ምን መሰለሽ? አንድ ሰው ቁርአን አምጡ ሲባል ዝም ብሎ ግራና ቀኝ የሆነ ግጥም ማምጣት አይችልም። ያ አንድ ሰው አንድ ቻፕተር ካመጣ ከሐሳቡ ጋር የማይጋጭ በስነ ስርዓት ቤት የሚመጣ ሴንስ የሚሰጥ ከሌላው ሐሳብ ጋር የማይጋጭና እውነተኛ ኮንቴንት የሆነ መሆን አለበት። አንድ ሰው ላምጣ ካለ which is impossible። ለምሳሌ የመጨረሻውን ቻፕተር ካይሹ ናስ ይላል። ናስ ማለት ሰው ማለት ነው። በሲን ነው የሚያልቀው። ሙሉ ሱራው በሲን ነው የሚጨርሰው። ናስ ሐሳቡ ግን የተለያየ ነው። ገባኝ። ከላይ ያለው ምዕራፉ ከዛ ወደ ታች እየሄደ ሲሄድ ኦልሞስት ከመጨረሻው ጋር ከምዕራፉ ጋር ይመሳሰላል ነው። እሱ ሁሉንም